ይልሻል ባለፈው ሰሞን ራሱ ግርግሩ ሳይነሳ ዝም ብዬ አንዳንድ ነገር እኮ ፖስትም ሳደርግም ወሬም ዝም ብዬ ስደጋግምባችሁ ነበርኩ በዘፈንም በቀኔም ካስታወሳችሁ እኔ ሁልሽ እኔ እኮ ከልቤ ነው ማዳምጥሽ። እኔ አሁን የሆነ ነገር ብቻ በተለይ ፖስት ብቻ ሲበዛ የሆነ ነገር አሁን ቡም ሊል ነው ብዬ ግን ህዝብ ቁጭ አድርጌ ላንጫጫው ነው እዚህ ቲክታክ ደግሞ ድጋሚ እጅ ማትረባ ከየት አገኟት እሳቸው እንዳት አይመጥንም እንዴት በሷ መልእክት ይልኩልናል እንዳትሉ ጋሽን ደግሞ እኔ ምን አገባኝን ያልልሽም ጉቺዬ መልእክቱን አድርሽ ይለኛሽ ከየትም ይምጣ በማንም ይምጣኛ ምን አገባን። ባሁኑ ግን ይውዬ ጋሽ መጀመሪያ ለራሴ መልእክት አድርሱኝ። እንዴት ታዲያ እኔ ለሰው መልእክት አላደርስም ከዚህ ወዲህ ጋሽ መጀመሪያ ለራሴ መልእክት ያድርሱልኝ። መመላለሱ ራሱ ይከብዳል። መመላለሱ የእግር መንገዱ ራሱ ገደለኝ። ወደዛ መውጣት እኔን መጀመሪያ መልእክት አድርሱኝ ከዛ አደርሳለሁ። እንደዛ ነው በአሁኑ ከራስ ይጀምር እንዴ እሱን ደግፋለሁ። መጀመሪያ ጋሽዬ መጀመሪያ እኔን ራሴን መልእክቴ ደርሶታል ሰምቻለሁ። አቦ ሸማኔ ያልሰማም እንዲያው ጋሽ ተቋሙ እንዳገርም እንደ መንግስትም ተብለዋል። በቃ መንግስታዊ ተቋም ጋር እኮ ገጠምኩኝ። ቲምዬ ሊያልፍልን ነው። ድፍን ድሬዳዋ ሊያልፍለት ነው። ያርገው ልንደራጅ ነው እንደዛ እስኪ ምን ታመጣላችሁ? ያን ቀንማ በስመ አብ ወወልድ ታየኝ እኮ ታየኝ። አዳሜ ገመድሽን ይዘሽ ላይ ስትወጪ የቱ ጋር ይሻለኛል? በዚህ ጋር ልንጠልጠል በዚህ ጋር ኧረ አያማርጡም ባለው ነው ዘው ብሎ የሚወርዱት። እኔ ደግሞ ገመድ ይዛችሁ ስትመጡ ጋሽ ይሙቱ ጋሽን ይንሳይ እውነት ጋሽን ይንሳይ ጋሽን ይሙቱ እሳቸውን ይንሳይ። እኔ ደግሞ ፑሽ እንደው ተንጠልጠል ሂድበት ብዬ አንበሳን አደርግልክ የምትንጠለጠለው ግለሰብ ጋሽን ይንሳይ። ገደልሽኝ ደግሞ ከእስር ቤት ሲወጧል። በብድር እኮ በዱቤ ልመርቃቸው ነበር ሲወጡ ከከፈሉ ሲወጡ ያው የጣኑ ወይ ደግሞ ሲወጡ የሚከፍሏችሁ ካላችሁ ጋሽ ይመረቁልን ካላችሁ ክፈሉ በስማቸው። እኔ ከፍላለሁ ጋሽን መርቂልን ሲወጡ ይከፍሉኛል የምትሉ ካላችሁ በፈቃደኝነት አስጩሁላቸው በስማቸው። አታውቁም ነገ ምን እንደሚፈጠር። እኔ ውለታ መዝግቤ ይዛለሁ። ጋሽ አንድ ግለሰብ ይኸው ለሳቸው ያልሆነ ብሎ አይታወቅም። አደርሳለሁ ለጋሽና እኔ አሜን እላለሁ። አንቺ መርቂ ችግር የለም። እኔ እና እኔ አሜን እላለሁ። እንዴ አልኩሽ ያኔማ እናቴ ያገሬ ልጅ አለሽልኝ። ፎሎ አድርጉት አማራው ተራራውን። እሺ ፍቅሮቼ ተሰባስበን ወይ ድሬዳዋ ወይ ዱባይ እንገባለን። እኔ ያገባኝ እኔማ እኮ እምቢ ብያቸው ነው እኮ ማሬ። አልሰማሽም እንዴ? አልሰማሽም? አልነገርኳችሁም እንዴ? መጣላችሁ። እኔ እኮ እረሳለሁ ለካ ደብቄያቸዋለሁ። ዋናውን ወሬ አልነገርኳችሁም እንዴ? ነገርኳችሁ እንዴ? ፍቅሮች አልነገርኳችሁም እኮ ጋሽ እኮ እዛ ጠፈር ነው። ጠፈር ላይ እኮ ላይ ምድር አይሆንም አሉ ስናወራ። በፍጹም ምድር ላይ ላንቻዩ ዝሙ አልነገርኳችሁም ለካ ስናወራ ከጋሽ ጋር በፍጹም ጉጂ ምድር ላይ አይሆንም አሉ። እና የት ይሻላል ስላቸው እዛው ላይ ጠፈር ላይ መሬት ገዛልሻለሁ እዛ ትሰሪያለሽ ቤት አሉ። እዛው ጠፈር ላይ 250 ካሬ ሜትር ተገዝቶልኝ እዛው ልሰራ ነው እኮ ፍቅሮቼ። ስለካስ አልነግራችሁም። ምድር ያለውን ሰው አላመኑልሽም? አላመኑትም። በቃ ምንም ሳይሽ አሳዘንሽኝ። አይሆንም እጅሽ አመድ ያፋሽ ነው። እና እዛ ካሉት ጋር ላይ እዛው መሬት ሊገዛልኝ እኮ ነው። የሚገርማችሁ ነገር እዛው ቤት እዛ ልሰራ ነው።
ከዛ የራሴን ልከፍት ነው እኮ እኝግማ እዛ ሆነሽ ነው እኮ እንዳለ እኝግማ የሚባል የራሴ ቲክቶክ ከሰው ማልገናኝበት ራሴ ልከፍት እኮ ነው እንዲህ ተወርውረው እንደሚገቡት አይነት። አዎ ወይኔ ሚስተር ስታር ደህና ነህ የኔ አባት? ያንስሻል የኔ ቀን ቤዝዬ ይሻላል። እሳቸው በጣም የኔ ነገር እንቅልፍ አልወስድ አለኛሉ የኔ አባት። አቦ ሰሞኑንማ በሆነ ተአምር መጣብሻለሁ ነገር ስደጋግም ዝም ብለሽ አስምሪበት። አዎ አስምሪበት አዳሚ ቁጭ ብለሽ የምታዳምጪ እዛ ላይ ሆነሽ ወደ ታች ልታይን ማለት ነው። አይ አሳይቻቸውንም እንዴ ተይ እንጂ አሳይቼማ ለሚለው ወዳጅ አለ ጠላት አለ እንዴ እኮ ከዛ ስትሄጂ እኮ ነው የምልሽ። ከዛ እንደዚህ ብለሽ ከታች ታይን ከላይ ታይንና እዛው ሆኜ ዝም ብዬ እንደዚህ ወደታች ሁኔታችሁን አይ እንዴ ነው የምለው። እቺ ውዬ ነች የኔ እናት አንድ ቀን አስቀይማኝ አታውቅም ጥሩ ሰው የኔ እናት እላለሁ። ደግሞ እንደዚህና አይ ማሚዬ ነች እቺ የኔ እናት መልካም ሰው ሁሌ እንደባረከችኝ ነበር እግዚአብሔር ይባርክሽ እላለሁ። ከላይ ነኝ አንቺ ማሽቆቅ እላለሁ። ደግሞ በነገር ስታቆስለኝ ኖረችው አይ ለፍልሽ እኔ ሳልፎልኛል እንዴ ወካክሽን ካኪ እያየሁሽ ታየኛል እያልኩ አዎ አዎ እንዴ እነሱማ ይጠፉብሻል። መልካቸው ሁላ ነው የሚጠፋብሽ እኮ በቃ። እሳቸው እኮ አሁን እኮ የሚገርምሽ ነገር በሰው ሰምተው በቃ እንቅልፍ አጣሁልኝ። የኔ ነገር አሳስቧቸው እንደው እንዴት አይነት ልጅ ነች እንደው በጣም በጣም ከልባቸው ነው ያዘኑልኝ። እኔም አዝኜውሎታለሁ። እኔ ራሴ በጣም ነው የማዝነው ለሳቸው። ለሳቸው ማለት ምን ኪው ንቃት ነው ንቃሻቸው ነው ኪው አይ ያሳዝኑሻል። ደግሞ ታዝኝላቸዋለሽ እንጂ ለሳቸው ያላዘንኩ እኔ አባት እንዴ ለሳቸው ለአባት ያላዘንኩ አንቺ ብቻ አውሪ በቃ እንዴት ደስ እንደምትይ። ትንሽ ጊዜ ነው የቀረኝ። ተጠቀሙብኝ ጋሼ የሆነ ቦታ ላይ ያስቀምጡኝ ነው ተናግሬያለሁ። ወይ እኔ ግን እኔ በቃ አይተውኝ እኔ ፍቅር አይተውኝ ለካ እስከዛሬ ዝም ብለው ሲታዘቡ ነበረ። እንደው እቺ ልጅ እያሉ በቃ እንደው ምን አባቴ ላድርጋት በቃ ዝም ብለው ህዝቡንም ያዩታል ወዳጁንም ጠላቱንም እያዩ በቃ ምን ብዙ እንትን ሲሉ ቆይተው በስተመጨረሻ ግን በቃ ወሰኑ። ጋሼ ወሰኑ። ጋይስ ልለያችሁ ነው እውነት ወሰኑ። በቃ አያሳዝኑ። በቃ አይሆኑሽም። I wish the best for you dear. I know የኔ ፍቅር አለምዬ በቃ ለእናንተ ስመርቃችሁ ኖሬ እየከፈላችሁ ምርቃቱ ለኔ ሆነ የሚደርሰው። ያሳዝናል። አንድ ቀን ቮይሳቸውን አሰማቸዋለሁ። ጋሼ ሙስሊም ናቸው ይሁኗ ምንድነው ችግሩ? ሙስሊም የሆኑ እንደሆነ ይሁኗ የኔ አባት ይሁኑ። ምንድነው እኔ ሊያገቡኝ ነው አልኩ ጋሼ ይሁኗ። ለምን ፍቅር ሲዝም ሃይማኖት አይከተሉም? ከፈለጉ ደፍ እና ይቅርብኝ ማሬ የኔ ፍቅር ይቅርብኝ እንጂ ለምን ቡዲዝም አይከተሉም? ከፈለጉ ፍቅር ሲዝም ራሱ በምንጣሙ ለምን ጸቢዝም የምን ፍቅር ሲዝም ጸቢዝም ይከተሉ ከፈለጉ። ደፋር በጣም ደፋር የኢትዮጵያ ገንዘብ ሃይማኖት የለውም። የኔ ፍቅር ገንዘብ ሃይማኖት የለውም። እኔም በይፋ ተናግረን ኖ ሪሊጅን ኖ ማዘር ኖ ፋዘር። አዎ ብር እናት የለውም አባት የለውም ሃይማኖት የለውም። የኔ ፍቅር ካላወቃችሁ ይሄን ነው የምነግራችሁ። ዴ አለማፈራችሁ ካላስ ቴንክ ዩ ማሪ። እናት የለው አባት የለው ገንዘብ ሃይማኖት የለው። ተይ እንጂ ሙች ጋሽዬ ለምን በፍቅር አምላክ ስም አይሉኝም? ከፈለጉ እኔ ደግሞ በርሶ ስም ነምላቸው። በርሶ ስም ጋሽዬ ነምላቸው። በጣም ነው እንዴ ሃይማኖተኛ የሆናችሁት። ማኒ ሃይማኖት የለውም ኖ ሪሊጅን የኔ ፍቅር
ገና ለገና ጉቺ ላይ ያልፍላት ነው ብላ በሃይማኖት አድርጋ ጥግ ጥጉን ትመጣብኛለች። ምን አገባኝ እናት ይስጡኝ እንጂ ቀልደኛ ናችሁ። ለምን 32ቱ አይኖች አይሉም? እንደ ፍቅር ሲዝም ከፈለጉ በ32ቱ መንፈስ በ47ቱ አይን ቢሉ ራሱ ይመቹኛል። ትመቹኛሉት፣ በእውነት ትመቹኛሉት፣ ትመቹኛሉት ነው የምላቸው። ቀልደኛ እናንተ ግን በጣም የኢትዮጵያ ሕዝብ ግን ክፉ ተጨካክነናል። ተጨካክነናል በጣም ወይ ጉድ! ወይ 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 ጉቺ ሪከርድ አይቼን የመጣሁት ሞጣ አፈላሽ ያፈላው ማሱ ነው። እስቲ ዝም ብላችሁ ስታዩ አፈላሽ አፈላሽ ሲል የማን ደም ነው የፈላው? እንዲሁ ዝም ብሉ ድባቡን ስታዩት ሞጣ ያንተ ነው ደምክ የፈላው። እንደዛ ስርግን ዲስኪስ ገታተር ድረስ እየጮክ የማን ነው የፈላው? ሞጣ ያንተ እኮ ነው። በረኪና ያንተ ደም እኮ ነው የፈላው። ይሄ አይደለም ጉቺ ብቻ እዛ ከሚስት ጋር ኮምፓይሰስ ናይሰስ እያረክ ራሱ ረስተው ጉቺ እንዳትል ዲ ሆ እምሟቋም ነገር ላውጣው ይላል። ደግሞ ምንድን ነው የምታወጣው? ማት ይውጣብህና አለ እኮ ላውጣው ይላል። ምን አባል የምታወጣው አላች መድኃኒዓለም ማት ያቁምብህ፣ ማት ያውጣብህና ይልቅ ቀስ ብለህ ማስተካከያ አድርገህ ታረቀኝ ብትታረቀኝ ነው የሚሻልክ። ብትታረቀኝ እኔ ምን አውቄ የሚርስዬ ላውጣው ይላል። 48 ሰዓት ማት ይውጣብክ። የእሱ ደም ፈልቶ ተንተክትኮ ገንፍሎ እያየ ነው ፍቅሮቼ። የእሱ ደም ነው ትክትክ ብሎ እኔ እዚህ እንደ ፈንዲሻ ስንፈቀፈቅ ነው ሙሉ አባቴ ደምክ ትክትክ ብሎ ስርክ እስኪገታተር እየጮክ አፈላሽ ይላል። አገነፍልብሃለሁ ገና መፍለቴ ይገርምሃል። እስከ ዛሬ ሞጣ ጋሽ ወርቁ ላይ ነው ደሞ እኮ ዳሯን ነው የሚሄደው። ጌታ ዳሯን መሀሉን አይነካም። ሞጣ አትጨናነቅ፣ ንካው መሀሉን። ዳሩን አትሂድ፣ ንካው መሀሉን፣ ንካው መሀሉን። ጌታን አትጨናነቅ፣ ካልደፈረሰ አይጠራም አባቴ። ዳሯን ሄደን መሀሉን ንካ። እንትን ነው መሀሉን ከነካ ረግረግ ነው፣ ትሰምጣለህ። ታውቃለህ? ዳሩን አትሂድ። ከምቱ ዘ ፖይንት መሀሉን እርገጥና ረግረግ ነው። ጭቃና ውሃ ነው ከውስጥ ያዘው፣ ይዞ ወደ ውስጥ ይገባል። ወንድ እስኪ መሀሉን ንካ፣ ረግረግ ነው። ጥግ ጥጓን ይሄዳል። ጎጂ አበላሽ። የበላው ደግሞ ያንተ እንደዛ ስርቅ። ፖለቲከኛ አይደለክ እንዴ? ከመሙና ከአባቡ ፖለቲካ ውጣና ፖለቲካህን ስራ፣ ታገል። በቃ ታጋይ ነኝ ብላል፣ ታገል። እኛ ታጋይም አይደለንም ፖለቲከኛም አይደለንም። ዝም ብለን የአሰሱን ገሰሱን ያገኘነውን እናጨመላልቃለን፣ እናቦካለን። መብታችን ነው። ሀብታምም ካገኘን በቃ ጊፍተርም ካገኘን። ዳይቦ ዌልካም ባክ ዳይቦ። በውስጥ ጽፌልሃለሁኝ ስለ ልጅ ኬን አባት። እሺ እግዚአብሔር ያጽናክ፣ እግዚአብሔር ያጽናክ። በውስጥ ጽፌልሃለሁ እና
እና ጋሽ ሞጣ አትንደቅደቅብኝ። እኔ መሀሉን አሁን የኔ ወዳጆች የምነግራችሁ ነገር ጋሽ ሞጣን እኔ ሌላ ሰው ስም አልጠራም። ፍቅሮቼ ግን የሆነ እርር ያደረገክ ነገር አለ አይደል? እኔ እናንተ የምናውቀው እኔም አንተ የምናውቀው ፒቺ እንዴት ነህ የኔ አባት?